ፈረስን በእግሩ ሮጦ የሚቀድም ጋሻም ሆነ ጦር አሊያም ከኋላው የሚከተለው አንድም የጦር ሰራዊት ሳይኖረው 40 የታጠቁ ጀግና ፈረሰኞችን ብቻውን እያሳደደ ያባረረ፣ የተዘረፈውን ንብረት በሙሉ አስመልሶ የታጠቀን ሰራዊት ወኔ ሰልቦና አዋርዶ የመለሰ ገራሚ ሰው። ከዚህም ባለፈ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በሕይወታቸውም ለየትኛውም ፈረሰኛ ተናግረውት የማያውቁትን የጀግንነት ማዕረግ በሰሃበቶች ፊት የሸለሙት ወደር የለሽ ጀግና። ይህ ታሪክ ከልጆች ዓለም ተረት የተገኘ ወይም ደግሞ የድሮ ሰዎች ፈትለው የሰፉት አፈ ታሪካዊ ድሪቶ አይደለም። ይልቁንም ታሪክ በማይደበዝዝ የወርቅ ቀለም የከተበው እውነተኝነቱ በዓለት ላይ የተቀረጸ ሐቅ እንጂ። እውን እግሩ የአረብ ፈረሶች በሙሉ ለመቅደም ያስቻለው ሚስጥር ምን ይሆን? አንድ ሰው ነፍሱን ለሞት ሲሸጥና ከፈጣሪው ጋር ሲዋዋል ምን አይነት ተአምር ይፈጥራል? ይህ የሰለማ ኢብኑል አክዋዕ ታሪክ ነው። ተራ ሰው በእምነትና በጽናት ሲገነባ እንዴት ወደማይበገር ጀግንነት እንደሚቀየር የሚያሳይ ሕያው ምስል። ጉዟችን ረዥም፣ የምናቆምባቸው ታሪካዊ ጣቢያዎች እጅግ ማራኪ ናቸውና ልባችሁን ከፍታችሁ ጆሮአችሁን አውሳችሁ ተከተሉኝ። አሁን ቻናሉን ሰብስክራይብ፣ ቪዲዮውን ላይክ አድርጉና ወደ ጥልቁ ባህር ለመግባት ተሰናዱ። ይህ ጀግና ስሙ ሰለማ ኢብኑ ዐምር ኢብኑል አክዋዕ አልአስለሚ ይባላል። የአስለም ጎሳ ፍሬ፣ የበረሃው ቁልቋልና አለት ነው። ያደገው በዚያ ሸካራና ፈታኝ በሆነው የገጠር ሕይወት ውስጥ በመሆኑ ሰውነቱ እንደ ብረት የጠነከረ፣ ወገቡ እንደ አለት እየጠበቀ ነበር። ሰለማ ወደ እስልምና እንዲሁ የመጣ ተራ ተጓዥ አልነበረም። ገና በጠዋቱ የነቢያችን ፍቅር በልቡ የነደደ፣ እያንዳንዱ የሰውነት ክፍሉ ለአምላኩ የተገዛ ድንቅ ወጣት ነበር። የሰለማ እውነተኛ የጀግንነት መገለጫ ከወታደራዊ ጥበቡ በፊት መንፈሳዊ ልዕልናው ይጀምራል። ለዚህ ደግሞ ታላቁ የሑደይቢያ ዕለት ወይንም የሪድዋን ቃል ኪዳን ተብሎ የሚታወቀው ቀን ትልቅ ምስክር ነው። በዚያ አስፈሪ ቀን የዑስማን ኢብኑ አፋን መገደል ወሬ ተወርቶ ነቢያችን ሰለላሁ ዐለይሂ ወሰለም ሷሃበቶቻቸውን እስከ ሞት ድረስ ለመዋጋት ቃል ኪዳን እንዲገቡ በጠሩ ጊዜ የሰለማ አቋም ለየት ያለ ነበር። ሰለማ መጀመሪያ ላይ ቃል ኪዳን ገባ፣ በኋላም መሃል ላይ ደግሞ ቃል ኪዳን ገባ፣ እንዲሁም በመጨረሻ ላይ ቃል ገባ። በአጠቃላይ በአንድ ቀን 3 ጊዜ ለሞት ቃል ኪዳን ገባ። ነፍሱን አሳልፎ የሰጠ ሰው ከዚህ በኋላ ምን የሚያስፈራው ነገር ይኖራል? በእርጅና ዘመኑ ነቢዩን በመንካት የተባረከችውን እጁን እያወጣ በዚህች እጄ ለነቢዩ የሞት ቃል ኪዳን ገብቻለሁ እያለ ሲያወራ ሰዎች ለበረከት እጁን ይስሙት ነበር። ይህ በአንድ መድረክ ላይ 3 ጊዜ ሙሉ ቃል መግባት ለሌላ ለማንም አልተሰጠም። ይህ የሚያሳየው ነቢያችን በሰለማ ላይ የነበራቸውን ፍጹም እምነትና የሰለማን የሞት ሽረት ዝግጁነት ነው። ለእውነት የቆመ ሰው ፍርሃት አይበግረውም። ሰለማ በዚያች ዕለት በምን ላይ ነው ቃል ኪዳን የገባችሁት ብለው ሲጠይቁት እስከ ሞት ድረስ ነበር ያለው። ሰለማ ሀብትና ንብረት አልነበረውም። ነገር ግን እንደ ጋሻ የጠነከረ አካል፣ የማይበገር ፍላጎትና ድንቅ የሩጫ ክህሎት ነበረው። በአረቦች ዘንድ ከሰለማ የበለጠ ፈጣን ሯጭ የለም ተብሎ ምሳሌያዊ አነጋገር እስኪሆን ድረስ ይታወቅ ነበር። ነገሮች ሁሉ ሰላም መስለው በሰነበቱበት በአንድ ማለዳ ሰለማና የነቢያችን አገልጋይ የነበረው ረባህ የጠልሃ ኢብኑ ዑበይድላህን ፈረስ እየነዱ አልጋባህ ወደሚባለው የግጦሽ ስፍራ ማልደው ወጡ። ይሁንና የጠዋቱ ጸጥታ ገና ሳይገፈፍ አብድራህማን አልፈዛሪ የሚባለው የጠላት መሪና አጋሮቹ በድንገት እንዳንበጣ መንጋ ተምዘግዝገው ወደ መዲና አቅራቢያ መጡ። የነቢያችንን ግመሎች በሙሉ ዘረፉ። እረኛውንም እዚያው ገለው ንብረቱን እየነዱ ወደ ነጅድ አቅጣጫ አፈተለኩ። ጠላቶች እንግዲህ ከመዲና ርቀናል፣ ማንም አይደርስብንም ብለው በደስታ ሲያሸበሽቡ
ያ የበረሃ ንስር ሰለማ ከትዕይንቱ ጀርባ ሆኖ በቁጣ ዓይን ይመለከታቸው እንደነበር ላፍታም አላሰቡም ነበር። እዚህ ላይ ነው የሰለማ ወታደራዊ ብልሃትና ረቂቅ ጥበብ የሚታየው። ሰለማ እነሱ ፈረሰኞች መሆናቸውን እሱ ደግሞ እግረኛ መሆኑን ስላወቀ በስሜት ተገፋፍቶ ፊት ለፊት አልተጋፈጣቸውም። ይልቁንም ረባህን ጠራውና ረባህ ሆይ ይህንን ፈረስ በአስቸኳይ ጋልበውና ለጠልሃ አድርስለት፣ ለነቢያችንም መልእክት ንገራቸው፣ ጠላቶች ግመሎቻችንን ዘርፈው ኮብልለዋል በላቸው አለው። ከዚያም ሰለማ ሰንየቱል ወዳዕ ወደሚባለው ከፍተኛ ኮረብታ ላይ ወጣ። ፊቱን ወደ መዲና ዙሮ ድምፁን እንደ ነጎድጓድ እያስተጋባ ያ ሰባሓ ያ ሰባሓ ያ ሰባሓ እያለ 3 ጊዜ ተጣራ። ይህ ጥሪ የአደጋ ጊዜ የሚጠቀሙት ጥሪ ነበር። ድምፁ የመዲናን ሁለቱንም ጫፎች አናወጠ። የተኛውን ቀሰቀሰ፣ የዘነጋውን አነቃቃ። ነገር ግን ሰለማ የመዲና ጦር እስኪመጣ ድረስ እዚህ ልቀመጥ አላለም። ወንድ ካልተንቀሳቀሰ ለውጥ አይመጣም በሚል እምነት ፊቱን ወደ ጠላት አዙሮ እንደ ሮኬት ተወረወረ። በእግሮቹ እየበረረ ጠላቶቹን ያሳድዳቸው ጀመር። ነፋስን የሚቀድም ሩጫ ነበር። ሰለማ ብቻውን ያለምንም ፈረስና ረዳት ቀስቱንና ፍላጻውን ብቻ ይዞ ጠላቱን አሰናከለ። ጠላቶቹ ሩቅ ሄደናል ብለው ሲያስቡ በድንገት የሰለማ ፍላጻዎች እንደ በረዶ ይዘንቡባቸው ጀመር። ሰለማ ከዛፎች ጀርባና ከዓለቶች ስር እየተሸሸገ ቀስቱን በሳበ ቁጥር ይህችን ውሰዳት፣ እኔ የአክዋዕ ልጅ ነኝ፣ ዛሬማ የጎበዞች ቀን ነው ይላል። አንድም ፍላጻው መሬት አይወድቅበትም፣ ወይ የጠላትን ትከሻ ይዘነጥላል፣ አሊያም በፈረሶቻቸው ላይ ያርፋል። ጠላቶቹ በድንጋጤና በፍርሃት ይጮኹ ጀመር። ሰለማ ዛሬ በዓለም አቀፍ የጦር አካዳሚዎች የሚሰጠውን የሽምቅ ውጊያ ጎሬላ ዋርፌር ስልት ነበር የተጠቀመው። ጠላቶች በፈረስ ሊያጠቁት ሲመጡ እሱ ፈረሶች መውጣት ወደማይችሉበት አቀበትና አለት ላይ እየተፈተለከ ይወጣል። ከዚያም ከላይ ሆኖ በትላልቅ ድንጋዮች እና በፍላጻ ያደባያቸዋል። እነሱ ጉዟቸውን ቀጥለው ፊታቸውን ሲያዞሩ ደግሞ እንደ ጥላ ከጀርባቸውና ከጎናቸው እየሮጠ መውጫ መግቢያ ያሳጣቸው። ፍላጻቸው አይደርስበትም። ጠላቶቹ ይህማ ሰው አይደለም ጋኔን ነው፣ ደግሞስ አንድ ሰው ብቻውን እንዴት እንዲህ ሊደፍረን ይችላል? በእርግጠኝነት ከጀርባው ትልቅ ጦር አለ ብለው በቁም ቅዠት መርበትበት ጀመሩ። መከራው እየበረታባቸው ፀሐዩም እያቃጠላቸው ሲመጣ ጠላቶች ሸክም እንዲቀልላቸውና ይህንን አሳዳጅ በምርኮ ዕቃ ቢዚ ለማድረግ ሲሉ የዘረፉትን ንብረት መጣል ጀመሩ። ነገር ግን ሰለማ የዱንያ ፍርፋሪ የሚያታልለው አልነበረም። የጣሉትን ዕቃ ሁሉ ሙስሊሞች እንዲያውቁት በትላልቅ ድንጋዮች ምልክት እያደረገበት ዓይኑን ከጠላቶቹ ራስ ላይ ሳይነቅል ማሳደዱን ቀጠለ። በመጨረሻም ጠላቶቹ አንድ ጠባብ ሸለቆ ላይ ደረሱ። እዚያ ላይ የጠላቱ መሪ አብድራህማን ተበሳጨ። ይህንን ቅዠት የሆነብንን ሰው ዛሬ ካልገደልነው አንተርፍም በማለት 4 ምርጥና ጨካኝ ፈረሰኞችን ሰለማን ዞረው እንዲይዙትና በሰይፍ እንዲቆራርጡት አዘዛቸው። 4ቱ ጨካኝ ፈረሰኞች ሰይፋቸውን መዘው ወደ ሰለማ አቀበት መውጣት ጀመሩ። በዚያች ሰዓት የሰው ልብ ይደነግጣል። ሰለማ ግን እንደ አለት የጸና ተራራ ነበር። ጠላቶቹ ድምፁን ወደሚሰሙበት ርቀት ሲቃረቡ ሰለማ በአካላዊ ውጊያ ሳይሆን በንግግር ስነ ልቦናቸውን ዶግ አመድ አደረገው። ለመሆኑ እናንተ ማን እንደሆንኩ ታውቃላችሁ? አላቸው ጠላቶቹን። አናውቅም፣ ማነህ? አሉት። ሰለማም በኩራትና በእምነት እኔ ሰለማ ኢብኑል አክዋዕ ነኝ፣ የሙሐመድን ፊት ባከበረው አምላክ እምላለሁ፣ ከእናንተ መካከል እኔን አሳዶ ሊይዘኝ የሚችል አንድም ወንድ የለም። እኔ ደግሞ ከእናንተ መካከል አንዱን ካሳደድኩት በፍጹም አያመልጠኝም። ይህ ፉከራ የትዕቢት አልነበረም። ጠላቶቹ ቀኑን ሙሉ በተግባር ያዩት እውነት እንጂ። እውነትን የያዘ አንደበት ጦር ነው። 4ቱ ፈረሰኞች ይህንን ሲሰሙ እርስ በርሳቸው ተያዩ። ፍርሃት ልባቸውን በላው።
ፊት ለፊት ከመጋጠም ይልቅ ሸሽተው ወደ ጓደኞቻቸው ተመለሱ። በአንድ ሰው ፉከራ ሙሉ ፈረሰኞች ሲሸሹ ማየት ምንኛ ድንቅ ነው! ጉዞአቸውን ቀጥለው ዲቀረድ የሚባል የውሃ ስፍራ ላይ ደረሱ። እጅግ ደክሟቸው ጥማት ጉሮሯቸውን አድርቆታል። እንደ ከብት ውሃውን ሊጠጡ ሲሉ ሰለማ ቀድሟቸው እዚያው ውሃ አጠገብ ባለው አለት ላይ ተቀምጦ ነበር። ፍላጻውን እያወረደባቸው አንድም ጠብታ ውሃ እንዳይቀምሱ አደረጋቸው። ጠላቶቹ አሁን ሙሉ በሙሉ ተስፋ ቆረጡ። ንብረቱን ይዘንማ አንተርፍም በሚል ሁሉንም ግመሎች፣ 30 ጋሻዎችና ጦሮቻቸውን ሳይቀር ጥለው በባዶ እጃቸው ወደ በረሃው ፈረጠጡ። ሰለማ ይህንን ሁሉ ንብረት ተቆጣጥሮ በድንጋይ ምልክት አደረገበት። ፀሐይ ልትጠልቅ ስትል በበረሃው አድማስ ላይ ትልቅ አቧራ ተነሳ። የነቢያችን ሰለላሁ ዐለይሂ ወሰለም ፈረሰኞች ደረሱ። የመጀመሪያው ደፋር ተዋጊ አልአኽረም አልአሰዲ ነበር። ሰለማ ለአኽረም ደህንነት በመስጋት አኽረም ሆይ ተጠንቀቅ፣ እነዚህ ሰዎች ብዙ ናቸው፣ ነቢያችንና ሌሎች ሰሃበቶች እስኪደርሱ ድረስ ጠብቅ፣ ብቻህን አትግባ አለው። ነገር ግን አኽረም በልቡ በሸሃዳ ፍቅር ያበደ ነበር። ለሰለማ ታሪካዊ ምላሽ ሰጠ። ሰለማ ሆይ በአላህና በመጨረሻው ቀን የምታምን ከሆነ ጀነትና ጀሃነም እውነትም መሆናቸውን ካወቅ በእኔና በሸሃዳ መካከል አትቁም አለ። ሰለማም መንገዱን ለቀቀለት። አኽረም እንደ አንበሳ ተወርውሮ ከጠላት መሪ አብድራህማን ጋር ፊት ለፊት ተጋጠመ። የአኽረም ፈረስ ተገደለ። እሱም በጀግንነት ተዋግቶ ተሰዋ። ነገር ግን ብዙም ሳይቆይ ሁለተኛው ጀግና አቡ ቀታዳ አልአንሳሪ ደረሰ። አቡ ቀታዳ የጠላትን መሪ አብድራህማንን በአንድ የጦር ውርወራ እዚያው መሬት ላይ ዘረረው። የጦሩ መሪ መሞቱን ያዩት ወራሪዎች ሙሉ በሙሉ ተሸብረው መሮጥ ጀመሩ። አስደናቂው ነገር ሰለማ ቀኑን ሙሉ ሲሮጥና ሲዋጋ ቢውልም አሁንም ድካም አልተሰማውም። የነቢያችን ፈረሰኞች እያሉ እሱ በእግሩ እየሮጠ የፈረጠጡትን ጠላቶቹን ሌሊቱን ሙሉ ማሳደዱን ቀጠለ። ሌሊቱን በሙሉ ጠላቶቹን እሳት ሲያነዱ ወይንም ሊያርፉ ሲሉ ሰለማ እኔ እዚያ አለሁ እያለ ፍላጻ ስለሚተኩስባቸው እንቅልፍና እረፍት አጡም። በማለዳው ሰለማ ወደ ሙስሊሞች ሰፈር ተመለሰ። ነቢያችን ሰለላሁ ዐለይሂ ወሰለም ተቀምጠው የተመለሰው ምርኮ ሁሉ ከፊታቸው ተቀምጧል። ሰለማ በከፍተኛ ወታደራዊ ስሜት ሆኖ የአላህ መልእክተኛ ሆይ እነዚህን ሰዎች ውሃ እንዲጠጡ አልፈቀድኩላቸውም፣ እጅግ ደክመዋል። አሁን 100 የጦር ሰዎች ይስጡኝና ሙሉ በሙሉ ሄጄ ላጥፋቸው ብሎ ጠየቀ። ታላቁ ነቢይ ሰለላሁ ዐለይሂ ወሰለም የዚህን ወጣት ጀግንነትና ወታደራዊ ቁመና ሲያዩ የቅንጣጤ ጥርሳቸው እስኪታይ ድረስ በደስታ ፈገግ አሉ። ከዚያም የዲፕሎማሲና የረቂቅ እዝነትን መርህ አስተማሩት። አንተ ሰለማ ሆይ ካሸነፍክና አቅም ካገኘህ በኋላ ማር፣ ቸርነት አሳይ አሉት። በመቀጠልም ነቢያችን በወህይ ወርዶላቸው ጠላቶቹ አሁን የት እንዳሉ ነገሩት። እነርሱማ አሁን ጎሳቸው ጋር ደርሰው የጎሳቸው ሰዎች ወተት እያጠጧቸው ነው አሉት። ሰለማ በአምላክ ጥበብ ተደመመ። ሙስሊም ውጊያውን ለበቀል ሳይሆን ሐቅን ለማስመለስ መሆኑን ተረዳ። በዚያን ዕለት ነቢያችን ሰለላሁ ዐለይሂ ወሰለም ለሰለማ ታሪክ የማይረሳው ታላቅ ክብር ሰጡት። በወቅቱ ለነበረው ወታደራዊ ደንብ ተቃራኒ በሆነ መልኩ ሰለማ እግረኛ ቢሆንም የፈረሰኛውንም የእግረኛውንም ድርሻ 2 ዕጣ ምርኮ በአንድነት ሸለሙት። ምክንያቱም እሱ ብቻውን የሙሉ ሰራዊት ያህል ሰርቷልና። በመቀጠልም ከሁሉም የበለጠውን መንፈሳዊ ሽልማት አበረከቱለት። ወደ መዲና ሲመለሱ ነቢያችን ሰለማን ከጀርባቸው አልዐድባ በምትባለው ግመላቸው ላይ አስቀመጡት። አስቡት፣ የዓለማቱ እዝነት ታላቁ መሪ ያንን አቧራ የለበሰ የበረሃ ወጣት ከጀርባቸው አቅፈውት ሲጓዙ። ይህ ነው የእስልምና ውበት። የሰው ልጅ ዋጋው በዘሩና በገንዘቡ ሳይሆን በሥራውና በታማኝነቱ መሆኑን ያረጋገጡበት ክስተት ነበር። ዘመናት አለፉ፣ ቀናት ተተኩ።
ታላቁ ነቢይ ሰለላሁ ዐለይሂ ወሰለም ወደ አኺራ ሄዱ። ሰለማ ግን በቃል ኪዳኑ ላይ እንደጸና ኖረ። በኋላ ላይ በሙስሊሞች መካከል ትልቅ የእርስ በርስ ጦርነት ወይንም ፊትና በተነሳ ጊዜ ታላቁ ዑስማንም በተገደሉ ሰዓት ሰለማ ከፖለቲካና ከስልጣን ሽኩቻ ራሱን ሙሉ በሙሉ አገለለ። ከተማዋን ትቶ ወደ ቀድሞ የገጠር ሕይወቱ አረበታህ ወደምትባለው ስፍራ ተመለሰ። እዚያም አግብቶ ልጆች ወልዶ አምላኩን እያመለከ መኖር ቀጠለ። በአንድ ወቅት ጨካኙ ገዢ አልሐጃጅ ብኑ ዩሱፍ አተቀፊ አግኝቶት በስላቅ አንተ ሰለማ ከሂጅራ በኋላ ወደ ገጠር ተመልሰህ አርበኛ ከመሆን አፈገፈክ አይደል አለው። ሰለማ ግን በልበ ሙሉነት አይደለም፣ የተላቁት ነብዬ በገጠር እንድኖር ፈቅደውልኛል፣ ለዛ ነው አለው። ሰለማ 80 ዓመት እስኪሞላው ድረስ በዚያው ኖረ። ሞቱ ሲቃረብና የሕይወቱ ፀሐይ ልትጠልቅ ስትል ልቡ ያቺን የወዳጁን የነቢያችንን ከተማ መዲናን ናፈቃት። መሬቷን ማስጠራችው። ወደ መዲና ተመልሶ በጥቂት ቀናት ውስጥ በ74ኛው ዓመተ ሂጅራ ሞተ። ክቡር አካሉም በታዋቂው የሰሃበቶች መካነ መቃብር በቂዕ ተቀበረ። ሙሉ ጦር ብቻውን ያንቀጠቀጠው፣ ፈረስን በእግሩ የቀደመው፣ ከፊትና የሸሸው ያ ታላቅ ጀግና እንዲህ አለፈ። ታሪኩ ግን ዛሬም ድረስ ይነገራል። በእውነት ራስህን ለፈጣሪ ከሰጠህ የምታጣው ምንም ነገር አይኖርም። የሚያጣው ነገር የሌለው ሰው ደግሞ ፍርሃት የሚባል ነገር በልቡ አይገኝም። ከየትኛውም ጦር የበለጠ ጠንካራ ይሆናል። ይህ ነው የሰሃበቶች ምስጢር። እንግዲህ አድማጮቼ ይህን ማራኪና አስተማሪ ታሪክ ከወደዳችሁት ለሌሎችም እንዲደርስ ላይክና ሼር እንዲሁም ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው በሌላ ድንቅ የታሪክ ማህደር እስክንገናኝ ሰላም።